አብራብ መስመጣ ነገር አለብህ ቴሌግራም ላይ የትኛው ፔጅ ላይ ይሻላል? ብረት የትኛው ፔጅ ላይ ላከው? ተቃቃት ሄርሜላ እንዴት ነሽ? አብርሃም ለቀቃት እያልኩ ነው። አቤት ዳኒ። አመሰግናለሁ ሄርሜላ። አሁን ሲያገኝሽ ሰላም ያልሽ ምናምን እየሸወደሽ ነው። እረፍ እያልኩ ነው አብርሃም። አሁን ሲያገኝሽ ሰላም ያልሽ ምናምን እየሸወደሽ ነው። ምክንያቱም ዛሬ እንደጠራሽ ነግሮኛል። ምክንያቱም እሱ ከደወለልሽ ያው ስለማትመጪ እኔ ጠርቼ እንዳገናኝ ይፈልጋል አንቺን አብርሃም። በምን ጉዳይ? ትላንትና ብዙ ነገሮች ነግሮሽ ነበረ ከሩታ ጋር ሆኖ፣ አንቺ ግን እነዛ ነገሮች አላመንሽባቸውም። ምክንያቱም እነዛ ነገሮች ምናልባት ይሄ ልጅ ሳያስበው ወይ ስሜታዊ ወይ ተገዶ መስሎሽ ነበረ። አብርሃም ይሄን ነገር ያደረገው ተገዶ እንዳልሆነ በራሱ ፍላጎት እንደሆነ አይደል አብሽ? በራሱ ፍላጎት ፈልገህ እንደሆነ አብርሃም እንደማትፈልገኝ ባለፈው ሁኔታ በሩታ ፊት ነገርከኝ አይደል? ዛሬ መድገሙ በሱ ፊት በጠላት ፊት ለምንድን ነው እንደዚህ የምታጋጥጠኝ? አብርሃም ፈልገህ እየነገርኩ አልተረዳሽም ነበርና ሊደግምልሽ ፈልጎ ነው። ለምንድን ነው ልትደግምልኝ የፈለከው? ለምንድን ነው በሱ ፊት የምታሳውቀኝ? ለምንድን ነው እንደዚህ እንደምፈልገው? ለምንድን ነው የጠራኸኝ? ለምንድን የጠራኸኝ? አብርሃም በዛ ነው የጠራሽ እያለኝ አይደል? ምንድን ነው የሚለኝ? ወዴት ነው ማለት እኔ የጠራህበትን ምክንያት ነገር ምን ማድረግ እንዳለብኝ አላውቅም፣ ግን ሄርሜ ምን ማድረግ እንዳለብሽ አሁን ይነግርሻል። በጣም በሰው ፊት በጣም ሁሌ ሰው ፊት እንዲነሳኝ እያደረግክ ነው ያለው። ለምን? ስለማይወድሽ። ለምን በጥላት ፊት እንደዚህ? በቃ እሺ አልፈልግሽም አልከኝ አይደል? አልደወልኩብህም እኮ ከዛ በኋላ አይደል እንዴ? አንደርስታንድ ላደርግ እየሞከርኩ ነው ያለሁት። ቤት ቁጭ ብያለሁ። ስሜቴን በቃ ይሄ ነው ማስረዳው። ቤቴን ያለሁት አይደል እንዴ? ለምንድን ነው አንዴ በሩታ ፊት አንዴ በዳን ፊት ማን የቀጠለው? አሁን ደግሞ ማን ነው በማን ፊት ነው? እሺ አሁን እንደማትፈልገኝ የምትነግረኝ? እሺ ብያለሁ እኮ አብርሃም። ምን አድርጊ ነው የምትለኝ? ንገራት እንጂ አብርሃም፣ ለምን ዝም ትላለህ እንዴ? ባለፈው ላይ ነገርከኝ አይበቃም? እሺ በሩታ ፊት እንደማትፈልገኝ ነገርከኝ። እሺ ብዬ ሄድኩኝ፣ ቤት ገባሁ። እርግጠኛ እንድትሆኝለት ስለፈለገ ነው። እርግጠኛ እንደሆንሽ አልተረዳም። ገባሽ አይደለ? መተሽ ድጋሚ ህይወቱን የምትረብሺው ከሩታ ጋር የምታጋጩ ነው ይመስልህም አይደል እንዴ? ለምን እንደዚህ ትሆናለህ? ይሄን ያህል ማረጋገጫ እንዳኒ መጠቀም አለብህ? አዎ አይ ቲንክ በደንብ ሊነግርሽ ፈልጓል። ገባሽ አይደለ? ሁሉም ሰው ፊት በደንብ የሚነግርሽ ነገር አለ። እኔ ፊት ለፊት የሚነግርሽ ነገር አለ። ገባሽ? እንደማይፈልግሽ እንደገና ደግሞ ከዚህ በኋላ አብርሃም ከቤተሰቡ ጋርና ከልጁ ከሚስቱ ጋር ነው መኖር የሚፈልገው አይደል? አብርሃም ንገራት እንጂ በደንብ ንገራት። እሺ ለምን እንደዛ እሺ ኑር አልኩህ እኮ አብርሃም። በቃ እኔ ስለወደድኩ ስላፈቀርኩ ነው አይደል እንዴ እንደዚህ እየሆንኩልክ ያለው? በቃ እሺ አልፈልግሽም ካልከኝ እኔ ኑሮዬን እየኖርኩ አይደል እንዴ ያለሁት? ለምን እንደዚህ አንዴ በሰው ፊት መጥተህ እንደማትፈልገኝ ለምን ታቅራራብኛለህ? በቃ እንዴ ለምን? በጣም ነው የሚያናደው አብርሃም፣ የምታደርገው ነገር በጣም ነው የሚያናደው። ምክንያቱም አንዴ ሰብረሃታል ትናንትና፣ ድጋሚ እየሰበርካት ነው። በቃ አንዴ ነግረሃት ነበር እንደማትፈልጋት። አሁን ድጋሚ ዳኒ ጥራትና ልንገራት ማለት ለምን አስፈለገ አብርሃም? ለምንድን ነው በልጅቷ ስሜት ላይ የምትጫወተው? አምኛለሁ እኮ አብርሃም፣ እንደማትፈልገኝ እሺ ብያለሁ እኮ። አልመጣሁብህም ማለት ነው። ለምን በዳኒ ፊት እንደዛ የምትለኝ? ሄርሜላ ደጋግሞ ሊነግርሽ ሞከረ፣ ግን አልተረዳሽውም። ተረዳሽ? በቃ ዛሬ ላይ ምን አለኝ? ጠዋት ነው የደወለው። በጣም በጠዋት ነው የደወለው። በቃ ዳኒ ሄርሜላ ከህይወቴ እንድትወጣ ፈልጋለሁ፣ ደጋግሜ ነገርኳት፣ ግን ልትሰማኝ አልቻለችም። እና እባክህ በቻልኩ አቅም አንድ ያገናኘኝና የልቤ ውስጥ ያለው ነገር ልንገራት ብሎኝ ነው አይደል አብርሃም? አብርሃም ይሄን ያህል አስቸግረኝ ነው? በጣም እየጨቀጨቅሽው እንደሆነ ነው የነገረኝ። ንገራት እንጂ አብርሃም። የምደውልልህም ቴክስት የምልክልህም ከጎን ለመሆን እየፈለኩ ነው እንጂ ያለሁት አንተ እንደዚህ ጭቅጭቅ አይፈልግም። እሱ አይፈልግም። ሄርሜላ አይፈልግም። አይሆን በአንተ ፊትም በሩታ ፊትም እየነገረኝ ነው። አልነገረሽም? አብርሃም ንገራት እንጂ አብርሃም ንገራት እያልኩ ነው። እንዴት ነው ለመናገር የከበደ? አብርሃም ንገራት እንጂ
በዚህ ልክ ነው ያማረርሽው። እያየሽው ነው፣ እያለቀሰ ነው ልጁ። ሄርሜላ ይሄን ያህል ህይወቱን የበጠበጥሽው እንደዚህ እስኪያለቅስ ነው። ሄርሜላ ተይው በቃ እንደዚህ እስከሚሆን ድረስ ምን እንደምልህ ማለት ይሄን ያህል እኔ ከህይወት እንደወጣ በዚህ ልክ መስመሩን አልፈት እንደዚህ ማድረግ አልነበረብኝም። አብሽ እንጃ አብርሃም ንገራት፣ እንደማትፈልጋት ንገራት። ደግሞ ምደውልልክም ቴክስት ምልክልህም አንተን ለመጨቅጨቅ ምናምን አስቤ አይደለም። ገባ የሆነ ነገር ውስጥ አስተካክላለሁ ብዬ ስላሰብኩ ነው። ፈጣሪ ካለ አንድ ቀን እንገናኛለን። በቃ አሁን ግን ምን ማለት ነው እንገናኛለን ማለት? እውነቱን ንገራት ነው ያልኩህ። ገባህ አይደል? አብርሃም ተናገር ያልኩህን ብቻ ተናገር። ንገራት አብርሃም። ከሩታ ጋር ነው መሆን የምፈልገው ከዚህ በኋላ በቃ ከልጄ ጋር ነው ከሩታ ጋር ነው። ድጋሚ በህይወት እንድትመጣ አትፈልግም አይደል? ድጋሚ በህይወቴ እንዳትመጪ በቃ ይቅርታ። ቴንሽን እስክትሆን ይሄን ያህል ህይወትን እስክረብሻት ፈጣሪ ካለ ወደፊት እንገናኛለን። እሺ የምታለቅስበት ምክንያት ምንድን ነው? ሰላም ነሳሽ፣ ሰላም ስለነሳሽው ገባሽ አይደል? በጣም ህይወቱን መብዳቱ እዛ ጋር ትቶት የመጣው ነገር ቤተሰቡን መቶ ምናምን በጣም ጸጽቶታል። ለዛ ነው እያለቀሰ ያለው ገባሽ? ቤተሰቦቹን ትቶ ስለመጣ በጣም ጸጽቶታል። አንቺ ጋር መምጣቱ ልክ እንዳልሆነ ስለሚያስብ ነው የሚያለቅሰው አይደል? አብርሃም ነው አይደል? እንደዛ ነው የምታስበው? በቃ ለምን እኔ ላንተ መጥፎ ሰው ነበርኩ እንዴ? ከቻልሽ በቃ ታዲያ በህይወቴ እንኳን በመምጣቴ እንኳን እኮ ሊከፋ የሚገባ ሰው አልነበርክም። አሁን እያለኝ ያለው እሱ ነው ሁሉ አስከፍተሽዋል። ጥሩ ስሜት ላይ አይደለሁም። በቃ ከራሴ ጋር አይደለሁም። ከትንሽ ጊዜ በቃ ፕሊዝ ነገሮችን ተረጂኝ። ከቻልሽ እዚህ ጋር ወርጄ ምንም ነገር እያደረኩ አብርሃም ንገራት። ይቅር በቃ እኔና አንቺ ነገር ይቅር፣ ችግር የለውም። ለምን በሰው ፊት ለምን ችግር የለውም። እሺ ምን አይነት እኮ ተመልሼ አልመጣሁም ማለት እንዴ? አብርሃም ተመልሰሽ እንዳትመጪ በላት እንጂ አብርሃም ንገራት እንጂ ተመልሳ እንድትመጣ አትፈልግም። ንገራት እንጂ አብርሃም እንደማትፈልገኝ በየሰውን እየጠራ በስተ እንደዚህ በየጊዜው እኔን ማስወጣት ልክ ነው ብለህ ታስባለህ? ይሄን ያህል እኔ ህይወት ውስጥ መኖሬ ነው እንደዚህ የረበሸው? አዎ አይደል አብርሃም? አዎ ያንቺ መኖር ነው እንደዚህ የረበሸው ህይወቱ። አብርሃም ከዚህ በኋላ አልፈልግሽም። ከዚህ በኋላ ከቤተሰቤ ጋር ነው መኖር ፈልገው። ድጋሚ እኔን ለማግኘት እንዳትሞክሪ እላታለሁ። አንዴ ላግኛትና እሱ ልንገራት ብለኸኝ አልነበረ? ንገራት።